ሕይወቴ በህልውና ዘልቄ መሄድ ፈልጋለሁ። የኔ እርካታ ያንተ ላይላዩን መሄድ ይቅርብኝና ይስጠን ሕይወቴ በህልውና ይስጠን ሕይወቴ በህልውና መንፈስ ቅዱስ ሙላይ ተቆጣጠረኝ ሌላ ሕይወት አይኖረኝ ሙላይ ተቆጣጠረኝ እርካታችን አንተነህ ሕይወታችን አንተነህ ሰላማችን አንተነህ ረፍታችን አንተነህ ሞገሳችን አንተነህ ኃይላችን አንተነህ ዋስትናችን አንተነህ ክብራችን አንተነህ ተስፋችን አንተነህ የአብ ተስፋ የወልድ መንፈስ የእግዚአብሔር መንፈስ አንተ ካለን ሁሉ በቂ ነው። መንፈስ ቅዱስ ቃል በሕይወታችን 30 60 መቶ ፍሬን ያፍራ። ጌታ ሆይ ስለ ሁሉ ተባረክ። ክብር ሁሉ ላንተ ይሁን። ሃሌሉያ! ክብር ለኢየሱስ ይሁን። ሃሌሉያ! እንግዲህ በጣም ፍቅር ይዞኛል ከመንፈስ ቅዱስ። አሜን ሃሌሉያ። ለካ ጌታን ስትቀርቡት በጣም ይቀርባቸዋል። የእሱ ረጅም ስለሆነ የእኛ ትንሽ ነው። እሱ ሲቀርበን ደግሞ በደንብ ይቀርበናል። ሃሌሉያ ክብር ለኢየሱስ ይሁን። እንግዲህ ባለፉት 4 ወይ 5 ሳምንታት ስለ መንፈስ ቅዱስ እየተማማርን ነበር። አካሄድን ከመንፈስ ቅዱስ ጋር በማድረግ መመራት የሚለውን ሐሳብ አየን። ከዛ ደግሞ መንፈስ ቅዱስን በማወቅ መመራት የሚለውን አየን። በሌላ ሳምንት ደግሞ የመንፈስ ቅዱስ መገለጫዎችን በማወቅ መመራት በሚል አየን። ከዛ ደግሞ የመንፈስ ቅዱስን መጠሪያ ስሞች በማወቅ መመራት የሚል ተመልክተናል። ዛሬ ደግሞ በመንፈስ ቅዱስ መመራት የሚለውን ሐሳብ ራሱ እናየዋለን። አሜን ሃሌሉያ። እግዚአብሔር ቢፈቅድና ብንኖር እግዚአብሔር እድል ቢሰጠን ደግሞ በሚቀጥለው ሳምንት እንቀጥለዋለን። አሜን ሃሌሉያ ክብር ለኢየሱስ ይሁን። እንዳንተ የታደለ ሰው የለም በሉት። አጠገባችሁ ያለውን ሰው ከተረዳህ በሉት፣ አይን ከተከፈተ በሉት። ዛሬ ግን እግዚአብሔር አይነን ይከፍታል በሉት። እንግዲህ ባለፈው እንደተማርነው መንፈስ ቅዱስ ኢየሱስን የተካ የኢየሱስ ምትክ የሥላሴ ደግሞ አንዱ አካል እንደሆነ ተነጋግረናል። ለቤተ ክርስቲያን መመስረት፣ ለክርስትና መመስረት ሰዎች ከእግዚአብሔር እንዲወለዱ የእግዚአብሔር ልጆች እንዲሆኑ ወደ ክርስቶስ መጥተው በክርስቶስ ደም እንዲታጠቡ እየወቀሰ መንፈስ ቅዱስ ሰዎችን ለእግዚአብሔር መንግሥት እንደሚያዘጋጅ ተመልክተናል። ሃሌሉያ። እና ዛሬ 2ኛ ቆሮንቶስ ምዕራፍ 1 ቁጥር 22ን በማንበብ እንጀምራለን። እንደዚህ ይላል። በአዲሱ መደበኛ ትርጉም መጀመሪያ አነባዋለሁ። እንደዚህ ይላል። የእርሱ ለመሆናችን ማኅተሙን ያተመብን ደግሞም ወደፊት ለምናገኘው ነገር የመንፈሱን ዋስትና በልባችን ያኖረ እርሱ ነው ይላል። አሜን ሃሌሉያ። ደግሜ ላንብበው። የእርሱ ለመሆናችን ማኅተሙን ያተመብን ደግሞም ወደፊት ለምናገኘው ነገር የመንፈሱን መያዣ ዋስትና በልባችን ያኖረ ማን ነው? እስቲ እርሱ ነው በሉ። ሃሌሉያ። በበፊቱ ትርጉም አነባዋለሁ። እንደዚህ ይላል። ነገር ግን ለዚህ የሰራን እግዚአብሔር ነው፣ እርሱም የመንፈሱን መያዣ ሰጠን ይላል። ሃሌሉያ ክብር ለኢየሱስ ይሁን። ከሚሞተው ወደማይሞተው፣ ከሚጠፋ ወደማይጠፋው፣ ጊዜያዊ ከሆነው ጊዜያዊ ወዳልሆነው፣ ሃሌሉያ ቋሚ ካልሆነው ቋሚ ወደ ሆነው
ማረጋገጫ ከሌለው ማረጋገጫ ወዳለው፣ ዋስትና ከሌለው ዋስትና ወዳለው ህይወት ያመጣን እሱ ነው። ይህ ሰውነታችን ቢፈርስ እንኳን ነገር ግን የውስጡ እያማረበት እያሸበረቀ ይሄዳል ሐዋርያው ጳውሎስ በዚህ ክፍል ላይ። ግን ይሄ የሆነው ከእርሱ ነው። ይህንን የሰራ ማን ነው? እግዚአብሔር ነው። ይህንን ህይወት ያተመብን፣ መንፈሱን ያተመብን፣ ይህን ህይወት ለእኛ የሰጠ ማን ነው? እግዚአብሔር ነው። አሜን ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ይህም ስጋ ነገ በዚህ መንፈስ በእግዚአብሔር መንፈስ ይነሳል። የከበረውን አካል ይዞ ይነሳል። መንፈሳዊ አካል ይዞ ይነሳል። ሃሌሉያ። ስለዚህ የሆነውን ሁሉ ያደረገን ማን ነው? ስለዚህ ክርስትና ውስጥ መተሽ ከራስሽ ጥረት፣ በራስሽ ዕውቀት፣ በራስህ ምናምን ለመኖር የምታስብ ከሆነ you are foolish። ያለበለዚያ መለኮት አንተ ውስጥ እንዲኖር አያስፈልግም ነበር እንዴ? መንፈስ ቅዱስ እኮ ሁሉ የሞላው አምላክ ነው አይደል እንዴ? ዓለማትን ሁሉ የሞላ ጌታ ነው። ግን በክብር መገኘቱ አንተ ውስጥ ሲያድር፣ ሃሌሉያ ክብር ለኢየሱስ ይሁን። ክርስቶስን እውን ሊያረግልህ፣ ሰማይን እውን ሊያረግልህ ደግሞ ምን ሊለውጥ ነው? አሜን። እስቲ ይለወጣለሁ በለኝ። ሃሌሉያ። የሚቀድስ መንፈስ ነው መንፈስ ቅዱስ። ብዙ ሰው መቀደስ ያልቻለው በራሱ አቅም ስለሚታገል፣ መንፈስ ቅዱስ ነው የሚቀድሰው። መጽሐፍ ቅዱስ ትቀደሱ ዘንድ ምን በሉ ይላል? ቻሉ ይላል እንዴ? በብሉይ ኪዳን ከዚህ በፊት ተምረናል። በብሉይ ኪዳን እግዚአብሔር ነው ሕዝቡን የቀደሳቸው። እነዚህ ሌዋውያን ለኔ የተቀደሱ ናቸው ለክህነት አገልግሎት ብሎ በደም በእንስሳ ደም ቀድሶ ለክህነት አገልግሎት የለያቸው እግዚአብሔር ነው። ስለዚህ የሆነውን ሁሉ ያደረገን እሱ ነው። ደግሞ የመንፈስን መያዣ ምን አደረገን? ሰጠን ይላል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ለህይወታችን ዋና ነው። እስቲ ዋና ነው በሉ። ወሳኝ ነው በሉ። እስቲ ብቸኛ ነው በሉ። ሃሌሉያ። ለመሰላችሁ ከመንፈስ ቅዱስ ጋር ህብረት የማያደርግ ሰው ኢየሱስን ማወቅ አይችልም። ለዚህ ነው ዓለምን ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ይወቅሳል። መንፈስ ቅዱስ ካልወቀሰው ሰው መዳን አይችልም። መንፈስ ቅዱስ ካልወቀሰው ሰው ንስሐ መግባት አይችልም። መንፈስ ቅዱስ ካልወቀሰው ሰው መለወጥ አይችልም። ስለዚህ መንፈስ ቅዱስ ለህይወታችን ዋና ነው። አሜን። የእግዚአብሔር ብርቅዬ ስጦታ መንፈስ ቅዱስ። ልብ በሉ እስቲ ኢየሱስ የተናገረውን። እኔ ብሄድ ምን ማለት ነው? እኔ ካልሄድኩ አልልከውም። የኢየሱስ መንፈስ ነው፣ አጥማቂው እሱ ነው። ሃሌሉያ። ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ አላቸው። ሐዋርያት ሥራ ምዕራፍ 1 ቁጥር 5 ላይ ኢየሱስ ሊያጠምቃቸው እንዳለ ሲነግራቸው ከ10 ቀን በኋላ ኢየሱስ ካረገ ወይም ደግሞ ከፋሲካ 50 ቀን በኋላ በበዓለ ሃምሳ በሚባለው ቀን መንፈስ ቅዱስን ላከው። ሃሌሉያ ክብር ለኢየሱስ ይሁን። ድንገት እንደሚነጥቅ አውሎ ንፋስ ይላል፣ እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትን ቤት ሁሉ ሞላ። እንደ እሳት የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። ሃሌሉያ። በሁሉም ላይ መንፈስ ቅዱስ ምን አደረገ? ሞላባቸው። አሜን። መንፈስ የሚናገሩ ዘንድ እንደሰጣቸው በልዩ ልዩ ልሳን ይናገሩ ጀመር ይላል። አሜን ሃሌሉያ። ስለዚህ ደቀ መዛሙርት ሰማይ ምን እንደሆነ በደንብ የገባቸው መንፈስ ቅዱስ ከመጣ በኋላ። ድሮ ይፈሩ ይሸማቀቁ የነበሩ አሁን ወጥተው ለክርስቶስ ለመሞት የጀገኑት መንፈስ ቅዱስ ከመጣ በኋላ ነው። አገልግሎታቸውም ስማቸውም ተቀየረ። ደቀ መዛሙርት ሐዋርያት ተባሉ ከመንፈስ ቅዱስ በኋላ። ከመንፈስ ቅዱስ መውረድ በፊትና በኋላ ህይወታቸው አገልግሎታቸውም ቶታሊ ተቀይሯል። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ ለምን ሌላ ነገር ትፈልጋለህ? ለምን ሌላ ነገር ትራቢያለሽ? መንፈስ ቅዱስን ተራቢ። ለሚለምኑት መንፈሱን እንዴት አብልጦ መንፈስ ቅዱስን አይሰጣቸው?
እስቲ ተሞልቼ እወጣለሁ በሉ። ሃሌሉያ። ሐዋርያት የእግዚአብሔርን ቃል እያካፈሉ መንፈስ ቅዱስ ሰዎች ላይ ወርዶ ይሞላቸው ነበር አይደለ? ይጠመቁ ነበር። ስለዚህ ቃል ስትሰማ ዝም ብለህ አትስማ። መንፈስ ከሆነ ጌታ ጋር እንደምትገናኝ እያሰብክ ኮኔክት አድርግ ከሰማይ ጋር። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ መንፈስ ቅዱስ ለሕይወታችን ዋና ነው። መንፈስ ቅዱስ ለአገልግሎታችን ዋና ነው። ረዳታችን ነው፣ አስተማሪያችን ነው፣ መካሪያችን ነው፣ ብርታታችን ነው። ሃሌሉያ። በዓለም ያለው ሀብት ሁሉ የማን ነው? ሁሉን የፈጠረ ማን ነው? መንፈስ ቅዱስ። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ መኖሪያችን፣ እስቲ መኖሪያዬ ነው በሉኝ። መኖሪያዬ ነው በሉ። ድገሙና መኖሪያ ማለት አንዳንድ ጊዜ እየመጣህ የምትጎበኘበት ስፍራ አይደለም። ይሰማል? መኖሪያ ማለት ቋሚ ነው፣ ዘላቂ ነው። ሃሌሉያ። ክብር ለኢየሱስ ይሁን። አንድ ታሪክ ሰማሁ። ምንድነው የሰማሁት ታሪክ ወይም ምሳሌ? መንግስተ ሰማይ ተወሰደ አሉ። እንግዲህ ያው ምሳሌ ነው፣ እውነተኛ ታሪክ አይደለም። ለትምህርት ተብሎ የተነገረ ድርሰት ነው። እና መንግስተ ሰማያት ተወሰደና አንድ ሰው አሉ ከሐዋርያት ጋር ከነ ጴጥሮስ ከነ ጳውሎስ ጋር አብሮ እግዚአብሔርን ሲያመልክ ይቆያልና እንደው የሲኦል የሚባለውን ነገር ባየው ይላል። እንደው ሲኦል የሚባለውን ነገር በመለከተው ይላል። እና በጣም አላርፍ ሲል ጴጥሮስ በቃ እንግዲህ ይመቻችላል፣ ዊኬንዱን ሲኦል ሄደ አሳልፈ ትመጣለህ አለው። ከዛ እሺ አለ፣ ደስ አለው። ከዛ ዊኬንድ ቅዳሜና እሑድ ሲኦል እንዲሄድ ተደረገ። ሲኦል ሲሄድ ያው ሰይጣን ተቀበለው። ከዛ ዓለም ላይ ያለው አይነት ነገር አሳየው፣ ተዝናና። ከዛ ተመለሰ። ከዛ በጣም ተመችቶኛል አላቸው። ከዛ አሁንም ትንሽ እንደቆዩ በሚቀጥለው ዊኬንድ ባካችሁ ይመቻችልኝ አላቸው። ከዛ እርግጠኛ ነህ መሄድ ፈለግክ? አዎ እሺ ይፈቀድልሃል ተባለ። ከዛ ሄደ። አሁንም በተመሳሳይ ሁለቱን ቅዳሜና እሑድ ከዲያብሎስ ጋር ሲያዝናናው ቆየ። ከዛ ተመለሰ። ከዛ አሁን እየተለማመደ ያለው ነገር አለው አይደል? እና ያ ነገር ጣመውና ሶስተኛ ጊዜ ልሄድ ነው እንደው ቢመቻችልኛል። ከዛ ጴጥሮስ ነገረው፣ ከዚህ በኋላ መመለስ የለም፣ ከሄድክ የመጨረሻ ነው፣ ስለዚህ ወስን አለው። ከዛ አይ በቃ እኔ ይዛ ይሻለኛል። ይሻልሃል? አዎ በቃ ቻው አለው። ሲሄድ የተቀበለው ያ ማባበያ ሳይሆን በጣም አስፈሪ የሆነ የሚነድ እሳት፣ ዋና እሳት ላይ ወስዶ ጣደው ዲያብሎስ። ከዛ ምን ነው ባለፈው ጊዜ በመልካም አስተናግደኝ ምን ነው ሲለው፣ ባለፈው ቱሪስት ስለነበርክ ነው፣ አሁን ነዋሪ ነህ። ስለዚህ የነዋሪው ህይወት ነው የምትኖረው አለው። ስለዚህ አንዳንድ ሰው ቱሪስት መሆን ይፈልጋል። ያው ዘማሪው እንዳለው ወይ ከኢየሱስ ወይ ከዓለም ምረጥ እንጂ ሶስት መንገድ የለም። ስለዚህ መንፈስ ቅዱስ ለኛ መኖሪያ ነው። አሜን። የዘላለም መኖሪያችን ነው። አሜን ሃሌሉያ። ስለዚህ አዲስ ፍጥረት የሆነው ሰው የሆነው ቅዱስ የሆነው የተለየ ነው። ማህተም የተሰጠን በእግዚአብሔር መንፈስ ነው። አሜን። መንፈስ ቅዱስ በእኛ ውስጥ መፈለግንም ማድረግንም ያደርጋል። አሜን። ስለዚህ በጣም ብዙ በራሳችን ላምጣው ላገልግል ብለን መጨነቅ የለብንም። አሜን። ጥረት አስፈላጊ ነው፣ ትጋት አስፈላጊ ነው። ነገር ግን መታመን ያለብን በመንፈሱ ነው። አሜን ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ክብር ለኢየሱስ ይሁን። ስለዚህ ልጅነትን የሰጠን የእግዚአብሔር ልጆች እንድንሆን ያደረገን ሰማይን ያስተዋወቀን የእግዚአብሔር መንፈስ ነው። አሜን ሃሌሉያ። ጌታ ኢየሱስ ለኒቆዲሞስ ሲነግረው በዮሐንስ ወንጌል ምዕራፍ 3 ቁጥር 5 ጀምሮ ከስጋ የተወለደ ምንድነው አለው? አይሰማም። ምንድነው? ከመንፈስ የተወለደስ
መንፈስ ነው። ከመንፈስ የተወለደ ምንድነው? መንፈስ ነው። እርግጥ ይሄ በጣም አከራካሪ ነው በስነ መለኮት አስተማሪዎችም ተማሪዎችም አጥኚዎችም ዘንድ ይሄ ክፍል በጣም ብዙ ያነጋግራል። ነገር ግን ጌታ በህይወታችን ያስተማረንን የተረዳነውን የተካፈልነውን ህይወት ነው መናገር። ከመንፈስ ቅዱስ ድጋሚ መወለድ ያስፈልጋል ብሎ አለው። ምክንያቱም ሰማይን ማየት እንዲችል የእግዚአብሔር ልጅ እንዲሆን ደግሞም ያን ሰማያዊ ፍጥረት እንዲሆን መንፈስ ቅዱስ አስፈልጎታል። ሊትራሊ ይሄ ማለት ሰው አውቶማቲክሊ ስጋው ምናምን ተቀይሮ መንፈስ ይሆናል ማለት አይደለም። ሶስትዮሹን ያጣል ማለት አይደለም። ነገር ግን የሞተው መንፈሱ ሕያው መሆን አለበት። በመንፈስ ቅዱስ በክርስቶስ ሲያምን የሞተው ማንነቱ የሞተው መንፈሱ ሕያው ይሆናል። አሜን ሃሌሉያ። ከመንፈስ ቅዱስ ያልተወለደ ሰው ፍጥረታዊ ሰው ነው መጽሐፍ ቅዱስ የሚለው። ምን አይነት ሰው? ፍጥረታዊ ሰው፣ አዳማዊ ሰው ይለዋል። ከእግዚአብሔር መንፈስ የተወለደ ሰው ግን መጽሐፍ ቅዱስ እንደሚነግረን አዲስ ፍጥረት ይለዋል። አሜን ሃሌሉያ። ስለዚህ ከዚህ ከተወለድንበት መንፈስ ጋር ወይም ከወለደ መንፈስ ቅዱስ ጋር መተዋወቅ ደግሞም በመንፈሱ መመራት በጣም አስፈላጊ ነው። በጣም አስፈላጊ ነው። እንግዲህ እንደምታውቁት ዓለምና ሞላው ሁሉ በክፉ የተያዘ ነው። ምድር ጨለማ ነች፣ ዓለም ጨለማ ነች። ያለ መንፈስ ቅዱስ ብርሃን የለም። ለዚህ ነው ጌታ ኢየሱስ እኔን ይተካል ያለው። ለዚህ ነው ስለ ጽድቅ ይወቅሳል ያለው። አሜን። ዛሬ ጌታ ኢየሱስ በአካል የለም፣ መንፈስ ቅዱስ ግን አለ በቤተ ክርስቲያን በኩል። አሜን ሃሌሉያ። የምድር ተስፋ መንፈስ ቅዱስ ነው። አሜን። የኛ የሁላችን ተስፋ የእግዚአብሔር መንፈስ ነው። አሜን ሃሌሉያ። ያለ መንፈስ ቅዱስ እውነተኛ መንፈሳዊነት የሚባል ነገር የለም። ያለ መንፈስ ቅዱስ በመንፈስ መመራት የሚባል ነገር የለም። ስለዚህ ከውሃና ከመንፈስ ካልተወለድክ ብሎታል። በእውነት ቃል አስቦ ወለደ እንደሚል ከእግዚአብሔር ቃል በክርስቶስ ኢየሱስ መስቀል ሥራ ሰው አምኖ በደሙ ታጥቦ ደግሞ በመንፈሱ ታትሞ ይድናል። ሃሌሉያ ክብር ለኢየሱስ ይሁን። እና መንፈስ ቅዱስ ለአገልግሎታችን ብቻ ሳይሆን ለሕይወታችንም አስፈላጊ ነው፣ መኖሪያ ነው። የውሃ ጥምቀት ስንወስድ በጌታችን በኢየሱስ ክርስቶስ በማመን ከኃጢአታችን በመመለስ ንስሐ በመገባት ምሳሌያዊ የሆነ ውጫዊ የሆነ ስርዓትን እንዳደረገን ሁሉ ማለት ነው። እና በዚህ ስርዓት ወደ አማኙ ማህበረሰብ እንደተቀላቀልን ሁሉ ማለት ነው። በመንፈስ ቅዱስም ለአዲስ ልደት ደግሞም ከእግዚአብሔር ጋር ህብረት ለማድረግና ለአማኝ ህይወት ወይም ደግሞ ክርስቶስን ለመከተል ህይወት የመጀመሪያውን ህብረት ከእግዚአብሔር ጋር እናደርጋለን ወይም አድርገናል። ሐዋርያት ሥራ ላይ ስለ መንፈስ ቅዱስ ማንነትና ህብረት በጣም ብዙ ትምህርቶች ያስተምረናል። አሁን ግን ከርዕሴ ጋር ብቻ ስቲክ ለማድረግ ሞክራለሁ ጊዜን ለመጠቀም እንዲመችኝ። ሃሌሉያ ክብር ለኢየሱስ ይሁን። እንግዲህ ሐዋርያት ሥራ ምዕራፍ 2 ላይ እንደምትመለከቱ መንፈስ ቅዱስ ድራማቲክ በሆነ መንገድ ነው የመጣው። በጣም ንፋስ ከሰማይ መጣ፣ የተቀመጡበት ስፍራ ሞላው። ከዛ በኋላ ሄቨን ሆነ ማለት ነው። የነበሩበት ስፍራ ምን ወዴት ተቀየረ? ወደ ሰማይ። ሰማይ ሄደው አይደለም ግን ሰማይ መጣ እነሱ ጋር። አሜን። ያ መንፈስ ሲመጣ ተቀየረ፣ የነበሩበት ስፍራ ተለወጠ። ሃሌሉያ ክብር ለኢየሱስ ይሁን። ከዛ በኋላ ትንቢት የሚባለው ነገር፣ ልሳን የሚባለውን ነገር፣ የመንፈስ ቅዱስን ስጦታዎች በሙሉ መለማመድ ጀመሩ። ሃሌሉያ። እና ሐዋርያው ጳውሎስ የተናገረው ኢዮኤልን ጠቅሶ ትንቢተ ኢዮኤል ምዕራፍ 2ን ጠቅሶ
በወንዶችና በሴቶች ልጆቻችሁ ላይ መንፈሴን አፈሳለሁ፣ ትንቢትን ይናገራሉ ያለው ቃል ነው የተፈጸመው አለን። ምዕራፍ 9 ላይ ሐዋርያት ሥራ ምዕራፍ 9 ላይ ሐዋርያው ጳውሎስ ሐናንያ እጆቹን ሲጭንለት መንፈስ ቅዱስ እንደተቀበለ እናነባለን። ምዕራፍ 9 ቁጥር 17 ላይ ስለዚህ እጅን በመጫንም መንፈስ ቅዱስን ይሞሉ ነበር። መንፈስ ቅዱስ በሁለቱም ይሰራል። ይሰማል፣ በጩኸትም ይሰራል፣ በዝምታም ውስጥ ይሰራል። አንዳንድ ጊዜ ፎርሙላ እናረጋውና አስቸጋሪ ይሆናል። የኛን ቸርች ትራዲሽን እና የኛን ኤክስፒሪየንስ ብቻ ትክክል አድርገን የሌላውን እናወግዛለን። ስለዚህ በጩኸትም በተለይ ፔንቴኮስታል ቸርቾች ላይ የተለመደ ነው። የመንፈስ ቅዱስ ህብረት ስናደርግ አንችልም፣ እንጮሃለን፣ እንዘላለን ምናምን። ግን በዝምታም ደግሞ ከመንፈስ ቅዱስ ጋር ህብረት ማድረግ ይቻላል። አሜን፣ ክብር ለኢየሱስ ይሁን። ስለዚህ ፎርሙላ የለውም። እንደዚህ ያስተማሯቸው ሐዋርያት መንፈስ ቅዱስን ይሞሉ ነበር። አንዳንዶቹ ደግሞ እጆቻቸውን ሲጭኑባቸው ይሞሉ ነበር። አንዳንዶቹ ደግሞ ያው እንደነበራቸው ልምምድ እየተነጠቁ የሚያገለግሉ ነበር። ሃሌሉያ። ታስታውሳላችሁ አንደኛ ሳሙኤል ምዕራፍ 19 ላይ ሳኦል መንፈስ ቅዱስ ወረደበት ይላል። ከዛ በኋላ ልብሱን አወለቀ፣ ራቁቱን ሆኖ መሬት ላይ ወድቆ ሌሊቱን ሁሉ ተጋድሞ ይላል ትንቢት ይናገር ነበር። ከዛ ሳኦል ደግሞ ከነቢያት ወገን ነው እንዴ የሚል ነገር መጣ። ከመካከላቸው ከነቢያት መካከል ነው እንዴ? ምክንያቱም ነቢያት እንደዚህ አይነት ልምምድ ነበራቸው ማለት ነው። ከመንፈስ ሲወርድባቸው ይለወጣሉ። ለዚህ ነው እብዶች የሚሏቸው። ክብር ለኢየሱስ ይሁን። ስለዚህ ልብስንም ሊያስወልቅ ይችላል ማለት ነው። ግን በዛ አንሰናከል። ያው ራስን መግዛትም ደግሞ የመንፈስ ቅዱስ ባህሪ ስለሆነ ራሳችን እንድንገዛም ይረዳናል። ግን ኖት ነሰሰርሊ ፎርሙላ አውጥተን ይሄ ነው ትክክል ያ ነው ትክክል የምንልበት አይደለም። ግን መንፈስ እንደነካን እንደመራን ሪአክት እናደርጋለን። ግን ሐዋርያው ጳውሎስ አንድ ነገር ብሏል አይደል? እብዶች ብንሆን ለማን ነው አለ? ለእግዚአብሔር ነው አለ። ባለአእምሮችስ ብንሆን ለእናንተ ነው ስላለ ለሰዎች ደግሞ አእምሮ መጠንቀቅ አስፈላጊ ነው። በተቻለ መጠን መንፈስን ሳናዳፍን መጠንቀቅ አስፈላጊ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። ሃሌሉያ። ስለዚህ በመንፈስ ቅዱስ ለመመራትና በመንፈስ ቅዱስ ለማገልገል ልንወስዳቸው የሚገቡ ልንዘጋጅባቸው የሚገቡ ነጥቦች አሉና ዴሪክ ፕሪንስ መንፈስ ቅዱስ በእናንተ ውስጥ በተሰኘ መጽሐፍ ውስጥ የጠቀሷቸውን 7 ነጥቦች ላካፍላችሁ ፈልጋለሁ። ዛሬ አንጨርሰውም፣ ግን የተወሰነውን ላካፍላችሁ። ያው ዴሪክ ፕሪንስ በጣም የታወቁ መምህር ናቸው። በተለይ በዛኛው ምዕተ ዓመት ባለፈው ምዕተ ዓመት ላይ በ20ኛው ማለት ነው። ግን ያው ለትምህርታችን ይጠቅማል ብዬ ስላሰብኩ ደግሞም ወሳኝ ጉዳዮች ስለሆኑ እነዚህን 7 ነጥቦች ለማየት እንሞክራለን። ሃሌሉያ፣ ክብር ለኢየሱስ ይሁን። ስለዚህ ከኛ የሚጠበቀው ዝግጅት ምንድነው? በመንፈስ ቅዱስ ለመሞላት፣ በመንፈስ ቅዱስ ኃይል ለመኖር፣ በመንፈስ ቅዱስ ለማገልገል ከኛ የሚጠበቁ ጉዳዮች ምንድናቸው የሚሉትን እነዚህን 7 ነጥቦች ለማየት እንሞክራለን። እንግዲህ በኤፌሶን ምዕራፍ 1 ቁጥር 18 ላይ መንፈስ ይምላባችሁ እንጂ በወይን ጠጅ አትስከሩ ይላል። አሜን፣ ሃሌሉያ። ይህ ማባከን ነውና ይላል። ስለዚህ እያባከንን እንዳንኖር፣ ጊዜ እያባከንን፣ ሪሶርስ እያባከንን እንዳንኖር፣ ነገራችንን እያባከንን እንዳንኖር መንፈስ ቅዱስ ያስፈልገናል። አሜን። የጥበብ መንፈስ ነው፣ የማስተዋል መንፈስ ነው፣ የእውቀት መንፈስ ነው። ሃሌሉያ፣ ክብር ለኢየሱስ ይሁን። እና ከነዚህ ከተጠቀሱ 7 ነገሮች የመጀመሪያው አንደኛው ንስሐ መግባት ነው። ንስሐ መግባት እንግዲህ በሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንደምንመለከተው ሐዋርያው ጴጥሮስ ያላቸው ንስሐ ግቡ፣ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ አላቸው።
ምን በሉ ንስሐ ግቡ። ከዛ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ትቀበላላችሁ አላቸው። ሃሌሉያ ክብር ለኢየሱስ ይሁን። ስለዚህ የመጀመሪያው ጉዳይ ንስሐ መግባት ነው። ይሄ መጽሐፍ ቅዱሳችን ላይ እንደምትመለከቱት እንግዲህ ከእግዚአብሔር ጋር ህብረት ስናደርግ የግድ ጻድቅ ፍጹም ከሆነ ከእግዚአብሔር መንፈስ ጋር ህብረት ስናደርግ የንስሐ ህይወት ያስፈልገናል። የንስሐ ህይወት አስፈላጊ ጉዳይ ነው። እንግዲህ ንስሐ ማለት መለወጥ ማለት ነው። እስቲ መለወጥ በሉኝ። አሜን። የአቅጣጫ ለውጥ፣ የአስተሳሰብ ለውጥ፣ የምልከታ ለውጥ። አሜን። የአካሄድ ለውጥ፣ የልምምድ ለውጥ። ሃሌሉያ የእይታ ለውጥ። አሜን ያስፈልጋል። ኤቭሪ ዴይ ለመቀየር ፍቃደኛ መሆን አለብህ። ኤቭሪ ዴይ ለመለወጥ ፍቃደኛ መሆን አለብሽ። ኤቭሪ ዴይ ለመስተካከል ፍቃደኛ መሆን አለብህ። ኤቭሪ ዴይ መተው ያለብህ ለመተው ፍቃደኛ መሆን አለብህ። ያለበለዚያ መንፈስ ቅዱስን ትይዘዋለህ። በህይወት መስራት እንደሚፈልገው አይሰራም። ለምን? የያዘው አቅም ስለሌለው ሳይሆን ባህሪው ስላልሆነ። ስለዚህ የቆሸሸ ነገር መጥራት አለበት። በንጹህ ዕቃ ውስጥ ነው የሚሰራው መንፈስ ቅዱስ። ስለዚህ ሁል ጊዜ በደሙ የምትታጠብ መሆን አለብህ። ሁል ጊዜ በንስሐ የምትመላለስ መሆን አለብህ። ሃሌሉያ ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 7 እንዲህ ይላል፣ ነገር ግን እርሱ በብርሃን እንዳለ በብርሃን ብንመላለስ ለእያንዳንዳችን ህብረት አለን፣ የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። ስለዚህ ዛሬ ንስሐ መግባት የምትፈልጉ ሕይወታችሁ ለዚህ ጌታ መስጠት የምትፈልጉ ወገኖቼ ይህን ጸሎት ከኔ ጋር ትጸልያላችሁ። እግዚአብሔር አምላካችን ሆይ እናመሰግናለን። አባት ሆይ ልጅህን ኢየሱስን ስለ ኃጢአቴ በመስቀል ላይ እንዲሞትልኝ አሳልፈ ስለሰጠኸኝ አመሰግናለሁ። ጌታ ኢየሱስ ሆይ ኃጢአተኛ ነኝ፣ ኃጢአቴን ይቅር በል፣ በደሌን በደም ደምስስ፣ ስሜን በሕይወት መዝገብ ላይ ጻፍልኝ። ሰይጣንን እክዳለሁ፣ ዓለምን እክዳለሁ፣ ሥጋንና የኃጢአትን ሥራ እክዳለሁ። የሕይወቴ ጌታና ዳኛ አድርጌ አንተን መድኃኒቴን ጌታ ኢየሱስ ክርስቶስን በልቤ ላይ እሾምሃለሁ። ስለ ሰማኸኝ ተመስገን። በጌታ በኢየሱስ ስም አሜን። እግዚአብሔር አምላክ ይባርካችሁ። ይህን ጸሎት ከኔ ጋር ከጸለያችሁ ለመጀመሪያ ጊዜ ጌታ ኢየሱስን የተቀበላችሁ ወገኖቼ አቅራቢያችሁ ባሉ ወንጌላውያን ቤተክርስቲያናት በመሄድ ጤናማ ቤተክርስቲያናት በመሄድ የእግዚአብሔርን ቃል እንድትማሩ መንፈሳዊ ሕይወታችሁ እንዲያድግ ደግሞ ክትል እንዲያረጉላችሁ እዛ ላሉ አገልጋዮች እንድትነግሯቸው በጌታ ፍቅር ልናበረታታችሁ እንፈልጋለን። የእግዚአብሔር ጸጋና ምሕረት ይብዛላችሁ። እግዚአብሔር ዘመናችሁን ይባርክ። ተባረኩ። ታንክ ዩ